በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን እመቤታችን ቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን በፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን ለእግዚአብሔር ቅዱስ ፍቃድ የቅዱስ ጳውሎስ መልእክት መጀመሪያዊቱ ቆሮንቶስ መልእክት ምዕራፍ 7 ላይ ባለፈው ጀምረን ያቆምነውን ጥናታችን እንቀጥላለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፍቃድ ይሁንልን። እንግዲህ ለዛሬ የምንመለከተው ምዕራፍ 7 ከቁጥር 28 ጀምሮ ያለውን ነው። ብታገባም ኃጢአት አይሆንባትም፣ ድንግሊቱን ባል ብታገባ ኃጢአት አይሆንባትም፣ ያገቡ ግን ለራሳቸውን ድካምን ይሻሉ ብሎ ቅዱስ ጳውሎስ ይመክራል። ድካምን ይሻሉ ማለት የአንዱን ሀሳብ መሸከም፣ የባለቤትን ሀሳብ መሸከም፣ የልጆችን ሀሳብ መሸከም፣ የልጆችን ምኞት መሸከም ስለሚሆን የግሉን ምኞት ብቻ ነው መነኮሳት የሚያራምዱት። የግላቸውን ሀሳብ ከእግዚአብሔር ጋር ያለውን ግንኙነት ብቻ ነው የሚያስቡት። ለስጋቸው ቤት ለስራ ይመቸኝ ልንደላቀቅ አይሉ። ስለዚህ በዚህ መነሻነት ጋብቻ ላይ ሲሆን ደግሞ ቤት መስራት፣ ልጆችን ማሳደግ፣ ልጆችን ሀሳብ መሸከም፣ ልጆች ግዙልኝ የሚሉ መልበስ፣ መመገብ፣ እነዚህ ሁሉ ይፈጠሩና እግዚአብሔርን የምናስብባቸውን ጊዜያቶች ይቀንሱብናል ማለት ነው። ስለዚህ ያገባ ለራሱ ድካም እንዲሻል ያለው ለዚህ ነው። እርግጥ ነው መነኮሳት ፈተና ቀላል ነው ያልኳቸው አይደለም። እጅግ ከዲያብሎስና ከስጋ መሾታቸው ጋር በጣም ነው የሚጋደሉ። ጾም ቢያበዙ፣ ስግደት ቢያበዙ በሽታ ይሆንባቸዋል። ምግብ ቢያበዙ ደግሞ የዝሙት ጾር እና መሀላቸውን ሞትኩኝ ካሉበት ወደ ህይወት ድጋሜ ሌላ ኃጢአት ውስጥ ሊያስገባ የሚችል መሆኑን መረዳት ይገባል ማለት ነው። የመነኮሳት መከራቸው በጣም መዓት ነው። ግን የጋብቻ ውስጥ ያለው ደግሞ የሌላውን ሀሳብንም መሸከም፣ የልጆችንም ሀሳብ መሸከም፣ የባል ቤተሰብንም የራሳቸውን ቤተሰብንም ይሄ ሁሉ ስላለ በዚህ መልኩ ያገቡ ሰዎች ለራሳቸው መከራን ይሸምታል ብሎ ቅዱስ ጳውሎስ ይናገራል። እኔም ይህን የሚላችሁ ላሳዝናችሁ አይደለም ይላል፣ ስለማዝንላችሁ ነው ይላል። ምክንያቱም ጋብቻ ውስጥ ያለውን መከራ እንግዲህ ነጻነት ቢባል ነጻነት ምንኩስና ነው። ጋብቻ ውስጥ ያለውን መከራ ስለማዝንላችሁ ብሎ ቅዱስ ጳውሎስ ይናገራል። ነገር ግን ወንድሞቻችሁ እንዲህ ይቀናሉ። የዚህ ዓለም ኑሮ ሁሉ ሊያልፍ ቀርቧልና አሁንም ያገቡ እንዳላገቡ፣ ያለቀሱ እንዳላለቀሱ ይሆናሉ። ደስ ያላቸውን ደስ እንዳላላቸው ይሆናሉ። የሸጡም እንዳልሸጡ ይሆናሉ። የገዙም እንዳልገዙ ይሆናሉ። የበሉም እንዳልበሉ ይሆናል። የጠጡም እንዳልጠጡ ይሆናሉ። እና የዚህ ዓለም ተድላ ሁሉ ያልፋልና። እንግዲህ ጋብቻ ውስጥ ደስታ አለ፣ መከራም አለ። ልጅ ወልዶ መደሰት፣ በእርስ በርስ በመደጋገፍ መደሰት አለ። እዛው ይሄ ሁሉ ግን ኃላፊ ነው ያለ ቅዱስ ጳውሎስ ያለ ነው ያለ። ደስ ያለውም ደስ እንዳላለው፣ የገዛም እንዳልገዛ፣ የበላም እንዳልበላ ይሆናል። ስለዚህ ይሄንን ታሳቢ አድርጎ ለዘላለም በእግዚአብሔር ቀኝ ነግሶ ለመኖር በማሰብ ወደኛ ወደ ምንኩስናው ታደሉ መልካም ነበር ብሎ ይመክረናል ማለት ነው። በመራራት ጭምር ይመክረናል። እኔስ ያለ ሀሳብ ልትኖሩ ወዳለሁ ይላል። ያለ ሀሳብ ያለው ከጋብቻው ውጭ ያለውን ህይወት ምንኩስናውን ህይወት ማለት ነው። እግዚአብሔርን ብቻ በማሰብ የሚኖረው ቀጥሎ ያብራራዋል። ያላገባ እግዚአብሔርን ደስ ሊያሰኝ እግዚአብሔር ነገር ያስባልና፣ ያገባ ግን ሚስቱን ደስ ሊያሰኝ የዚህን ዓለም ነገር ኑሮ ያስባልና። እንግዲህ ከሆነ ግን ተለያየ። አግብታ የተፈታች ሴት ያላገባች ድንግል ብትሆን ነፍሷም ስጋዋም ይቀደሳል ዘንድ እግዚአብሔርን ታስባለች። ያገባች ግን ባሏን ደስ ልታሰኝ የዚህን ዓለም ኑሮ ታስባለች ብሎ ቅዱስ ጳውሎስ ይመክረናል ማለት ነው። እንግዲህ ይህን ግሳጼ ይህን ምክር የሚቀበሉ ራሳቸውን ለእግዚአብሔር ጃንደረባ አድርገው የሚለዩ ይኖራሉ ማለት ነው። እንግዲህ እንደዛ እንዲኖሩ ነው ቅዱስ ጳውሎስ እየነገረን ያለው ማለት ነው። ይህንንም የምላችሁ እንዲጠቅማችሁ ነው፣ ላጠምዳችሁ ግን አይደለም ይላል። ኑሯችሁ አንድ ወገን እንደሆነና እግዚአብሔርን ያለመጠራጠር እንድታገለግሉት ነው እንጂ ብሎ ቅዱስ ጳውሎስ ይመክረናል፣ ክርስቲያኖችን ይመክረናል ማለት ነው። ሀሳባችን አንድ ይሆን፣ እግዚአብሔርን ብቻ የምናስብ እንድንሆን፣ እግዚአብሔርን መንገድ ብቻ የምንከተል እንድንሆን፣ ከጋብቻው ይልቅ ምንኩስናው ቢሆን መልካም ነበረ እያለ ይመክራል። ይሄን ግን ስል ላጠምዳችሁ አይደለም፣ ከትዳራችሁ ጋር ላጋጫችሁ አይደለም እያለ ይመክራል። በሸመገለ ጊዜ ስለ ድንግልና የሚያፍር ቢኖር የሚያስብ ቢኖር ያግባ ይላል። ቢኖር እንዲህ ሊሆን ይገባልና የወደደውን ያድርግ። ቢያገባ ኃጢአት የለበትም። በልቡ የቆረጠና ያላወላወለ ግን የወደደውን ሊያደርግ ይችላል። ግድም አይሉትም። ድንግልናውን ይጠብቅ ዘንድ በልቡ ቢጸና መልካም አደረገ ብሎ እንዲሁ እስከ መጨረሻ ብዙ ዓመት ቆይቶ በድንግልና
ኋላ ላይ በድንግልና መኖሩን ያፈረ ቢኖር ያግባ። ይህን ማድረጉ የተለየ ኃጢአት አይሆንበትም። ግን ልቡ ቢጸና በዛው ጸንቶ ይኑር ብሎ በምንኩስና በምናኔ ራስን ለእግዚአብሔር ብቻ በመስጠት ይኑር ይቆይ ብሎ ቅዱስ ጳውሎስ ይመክራል ማለት ነው። በልቡ ቆረጠና ያላወለው ግን የወደደውን ሊያደርግ ይችላል። ግድም አይሉትም። ድንግልናን ይጠብቅ ዘንድ በልቡ ቢጸና መልካም አደረገ። ድንግሊቱን ያገባ መልካም አላደረገ፣ ያላገባ የምትሻለውን አደረገ። የምትሻለው ሕግ ናት ምንኩስና። ያገባ እንግዲህ 3 ሕጎች እንዳሉ ተነጋግረናል። አራተኛው ሕገ መላእክት የሚባለው አዲስ ሕግ የምንኩስና ሕግ በምድር እያሉ እንደ መላእክት መኖር። የመጀመሪያው ሕገ አበው ዘመነ አበው፣ ከዛ ሕገ ነቢያት አለ። ከዛ በኋላ ሕገ አዲስ ኪዳን ሕግ አለ። ከዛ ግን አራተኛይቱ ሕግ ግን ሕገ መላእክት ወይንም የምንኩስና ሕግ ነው። መነኮሳት ለብቻው ነው እግዚአብሔርን ለማመስገንና ለማሰብ ሁሌም ሀሳባቸውን ወደዛ ብቻ ለማቅናት የሚያደርጉት በመሆኑ እጅግ የተሻለ አደረገ። ያገባ መልካም አደረገ፣ ያላገባ ግን እጅግ የተሻለ አደረገ ብሎ ቅዱስ ጳውሎስ ይመክራል። ሴት ባሏ በሕይወቷ ሳለች የታሰረች ናት። ከሞተ ግን የሞተው እንደሆነ ግን ነፃ ናት፣ መልሳ ማግባት ትችላለች ብሎ ቅዱስ ጳውሎስ የወደደችም ታግባ፣ ነገር ግን በእግዚአብሔር ይሁን በምክሬ ጸንታ እንዲህ ብትኖር ግን ብጽዕት ናት፣ የእግዚአብሔርን መንፈስ በእኔ ላይ ይመላል ብሎ ቅዱስ ጳውሎስ ስለ ጋብቻና ስለ ምንኩስና የተለያየ ምክሮችን የመከረበትን ምዕራፍ 7ን በዚህ ይጨርሳል። ምዕራፍ 8 ለጣዖት የተሰዋን መብላት እንደማይገባ ይናገራል። ምዕራፍ 8 ከቁጥር 1 ለጣዖት ለሚሰሙ መስዋዕቶች ሁሉንም እወቋቸው እንዳልን እናውቃለን። እውቀት ያስታብያል፣ ፍቅር ግን ያንጻል። አወቁ የሚል ቢኖር ሊያውቅ የሚገባው ገና አላወቀም። እግዚአብሔርን የሚወድ ሰው ግን እርሱ በእርሱ ዘንድ በእውነት የታወቀ ነው ብሎ ጳውሎስ እንግዲህ አወቁኝ የሚል ሰው አለማወቁን ገና አላወቀም ብሎ ይመክራል ማለት ነው። እኛ በዚህ ምድር የማናውቃቸው በጣም ማለት ነገሮች እንዳሉ ማስተዋል ይገባል። ለምሳሌ በአንዱ ዘርፍ ዶክተሬት እስከ ምንም ልትሉ ትችላላችሁ። ዶክተሬት ፕሮፌሰርሺፕ ቢሰራ በአንዷ ዘርፍ ነው፣ ሂስትሪ ላይ ነው ሆነ ማለት ነው። ለምሳሌ ሂስትሪ ቢሆን ኢኮኖሚክሱን አያውቀውም፣ አካውንቲንጉን አያውቀውም። እንኳንስ የዚህ ዓለም የዚህ ምድር እውቀት እንደዚህ የማያልቅ ከሆነ የእግዚአብሔርን እውቀት እንዴት ጠንቅቀን አውቀን ልንጨርስ እንችላለን? እና አወቅኩኝ የሚል ሰው አለማወቁን ይወቅ ብሎ ቅዱስ ጳውሎስ ይመክራል ማለት ነው። እግዚአብሔርን የሚወድ ሰው ግን እርሱ በእርሱ ዘንድ በእውነት የታወቀ ነው። ለጣዖት የተሰዋን ስለመብላት ግን ጣዖት ሁሉ በዓለም ከንቱ እንደሆነ ከአንድ ከእግዚአብሔር በቀር አምላክ እንደሌለ እናውቃለን። ጣዖታት የቆሙት እንኳንስ ለሰው ሌላ ጥቅም ሊሰጡ ቀርተው ለራሳቸው እንኳን ምንም ማድረግ ማይችሉ ከንቱዎች ናቸው። ስለዚህ ለነሱ የተሰዋውን መብላት አይገባም። ከአንድ ከእግዚአብሔር በቀር ሌላ አምላክ እንደሌለ እናምናለን። አምላክ ናቸው ለነሱ የቀረበ መስዋዕት ነው እያሉ መብላት ከእግዚአብሔር ላይ እግዚአብሔር መደረብ ነው። እግዚአብሔር ደግሞ አንድ አምላክ ብቻ ነው ብሎ ቅዱስ ጳውሎስ ይመክረናል ማለት ነው። አምላክም የሚሏቸው ነገሮች አሉና በሰማይና ቢሆንም በምድርም ቢሆን ብዙ አማልክትና ብዙ ጌቶች ቢኖሩ ለኛ ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ እግዚአብሔር አለን። ሁሉ በእርሱ የሆነ እኛም በእርሱ የሆን አንድ ጌታ ኢየሱስ ክርስቶስ አለን ብሎ ከእግዚአብሔር በቀር ከእግዚአብሔር በቀር ሌላ እግዚአብሔር ከክርስቶስ በቀር ሌላ እግዚአብሔር እንደሌለ ሌላ አምላክ እንደሌለ ቅዱስ ጳውሎስ ይናገራል። ሁሉ ከእርሱ የሆነ እኛም ከእርሱ የሆነ አንድ እግዚአብሔር አለ፣ አንድ ክርስቶስ አለ። አሁን ይሄ ሲለያይ አይደለም እንግዲህ እግዚአብሔር አለ ብሎ እግዚአብሔር ሶስቱን አካላት ጠርቶ ኋላ ላይ ክርስቶስን ለይቶ መጥራቱ ሰው መሆኑ እግዚአብሔር ነው የተጠቀመ አይደለም። እሱም እግዚአብሔር ነው፣ እግዚአብሔር አይደለም እርሱ ሰው የሆነ አምላክ አይደለም ለሚሉት ለሚጠራጠሩት ሁሉ ከእርሱ የሆነ አለ። ምክንያቱም ኦሪት ዘፍጥረትንም ብንመለከት መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ዮሐንስ ወንጌል ምዕራፍ 1 ብንል ያለ እርሱ አንድም የሆነ የለም፣ ቃልም በመጀመሪያው እግዚአብሔር ዘንድ ነበር፣ ያለ እርሱ አንዳችም እሱ እንኳን የሆነ የለም። ስለዚህ ሁሉ በእርሱ የሆነ ማለት የሚታየው የማይታየውን ፍጥረታት የተፈጠሩበት ኢየሱስ ክርስቶስ አለን እግዚአብሔር አለን ብለን ወልድን የጠራበት ምክንያት ሰው በመሆኑ የተለየ እንዳይደለ ይገልጽልን ነው ቅዱስ ጳውሎስ። ነገር ግን ሁሉንም የሚያውቁ አይደለም። እስከዛሬ በጣዖታት ልማድ ለጣዖት የተሰዋውን የሚበሉ አሉ። ሕሊናቸው ደካማ ስለሆነ ይረክሳል። መብል ግን ወደ እግዚአብሔር አያደርስም። ብንበላም አይረባንም፣ ባንበላም አይጎዳንም። ነገር ግን እናንተ በማየት ሌላኛው እንዳይሰናከል ተጠንቀቁ ብሎ ቅዱስ ጳውሎስ ይመክራቸዋል ማለት ነው። ለጣዖት የተሰዋውን ክርስቲያኖች ሲበሉ አይተው ከክርስትና ለጣዖት የተሰዋውን መብላት የሚከለክል ሃይማኖት አይደለም ብሎ ክርስትናና ጣዖት ማምለክን ተመሳሳይ ሃይማኖቶች አድርጎ ሰው እንዳያስብ ለወንድም ሕሊና መጠንቀቅ እንደሚገባ ያመለክታል ማለት ነው።
አንተ አማኙ በጣዖት ቤት በማዕድ ተቀምጠህ ያየ ቢኖር ያ ልቡ ደካማ የሆነ ሰው ወዲያው ለጣዖት የተሰዋውን ደፍሮ ይበላል። ክርስቶስ ስለ እርሱ የሞተለት ያ ደካማ ወንድም አንተን በማየት ይጎዳል። ባልንጀሮቻችሁ ላይ እንዲህ የምትበድሉ ከሆነ ደካማ ሕሊናችሁን የምታቆስሉ ከሆነ ክርስቶስን ትበድላላችሁ። ነገር ግን በመብል ምክንያት ወንድሜ የሚሰናከል ከሆነ ወንድሜ እንዳይሰናከል ለዘላለሙ ስጋ አልበላም ብሎ ቅዱስ ጳውሎስ መከረን ማለት ነው። ሰውን የሚያሰናክል ከሆነ ማድረግ አይገባም። ኃጢአት ሆኖ እንኳን አይደለም ስጋ መብላት፣ ግን ወንድሜን የሚያሰናክል ከሆነ እና ጣዖት ቤት ገብታችሁ እናንተ ስትበሉ ደካማ አእምሮ፣ ደካማ እምነት ያለው ሰው ያይና ይታወካል፣ ለዘላለም ደግሞ በድፍረት ይበላል። እናንተ እንደዚህ ማድረግ ግን አይገባችሁም ብሎ ቅዱስ ጳውሎስ ይናገር። ቀጥሎ ስለ ምዕራፍ 9 ላይ ስለ ራሱና ስለ ባርናባስ ይናገራል። ምዕራፍ 9 ከቁጥር 1 ላይ እኔ ነፃ አይደለሁም ሐዋርያም አይደለሁምን? ነፃ አይደለሁምን? ሐዋርያም አይደለሁምን? ጌታ ኢየሱስ ክርስቶስ ያየው አይደለሁምን? እናንተስ በጌታችን ስራዬ አይደላችሁምን? ለሌሎች ሐዋርያት ባልሆን እናንተስ ሐዋርያችሁ እኔ ነኝ። በጌታችን በኢየሱስ በሐዋርያነት የማይተም እናንተ ናችሁና ለሚከራከሩኝ መልኬ እንዲህ ነው ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እኔ ክርስትናን ለማስፋፋት የተመረጥኩ አይደለሁምን? ነፃ አይደለሁምን? ነፃ ማለት በገንዘብ ለመቀጠሩ ነፃ ሆኖ ለክርስቶስ እውነትን መናገሩን ይናገራል ማለት ነው። ሐዋርያም አይደለሁምን ብሎ ቅዱስ ጳውሎስ ይናገራል። በእውኑ ልንበላውና ልንጠጣ አይገባውምን? እንደ ሌሎች ሐዋርያትም ሁሉን እንደ ጌታችን ወንድሞች እንደ ኬፋና ከሴቶችም እህቶችም ይዘን ልንዞር አይገባምን? ወይስ ስራን ለመተው መብል የሌለን እኔና ባርናባስ ብቻ ነን? የሚያገለግልም ምግብ ያገኝ ዘንድ ነው። ወይን ተክሎ ፍሬውን የማይበላ ማን ነው? መንጋውንም ጠብቆ ወተቱን የማይጠጣ ማን ነው ብሎ ከአገልግሎት የሚገኝ ድካም በሚገኘው ድካም ፍሬ ልንበላ ይገባል ይላል። እንግዲህ እሸት የማይበላ ማን ነው? አርሶ ቆፍሮ ከእሸቱ የማይበላ ማን ነው? ላሞችን አርብቶ ወተት የማይጠጣ ማን ነው ብሎ ቅዱስ ጳውሎስ ይናገራል። እንግዲህ አስተምሬያችሁ ዝም ብዬ የምተው አይደለም ነው ትርጓሜው። በነገራችን እኔም መከራ እቀበላለሁ እያለ ነው። እናንተን ለክርስቶስ መከራ ተቀበሉ ብዬ ዝም ብዬ የምተው አይደለም። እሸት መቅመስ እንደሚገባ እኔም መከራውን እቀምሳለሁ እያለ ቅዱስ ጳውሎስ ይናገራል ማለት። በውኑ ለሰው ይመስል እናገራለን? ሙሴ መጽሐፍ ኦሪትስ እንዲህ ብሏል የለምን? እህልን በምታበራይበት ጊዜ የበሬውን አፉን አትሰራው። እንግዲህ ይህን የጻፈ ለእግዚአብሔር በሬ አዝኖ ነውን? ይህንም የሚለው ፈጽሞ ስለኛ አይደለምን? የሚያርሰውን በተስፋ ሊያርስ የሚያበራየውን እንዲካፈል በተስፋ ሊያበራይ ስለሚገባው በእውነት ስለኛ ተጽፏል ብሎ ቅዱስ ጳውሎስ የሚያገለግሉ አገልጋዮች የሚገባቸውን ማድረግ ምዕመናን እንደሚገባ ቅዱስ ጳውሎስ ይናገራል። እኛም መንፈሳዊን ነገር ከዘራንላችሁ ስጋዊንም ነገር ብናይ ታላቅ ነገር ነውን? እንግዲህ ቃል እግዚአብሔር አስተምረን ወደ ሕይወት መልሰን ስጋው ደሙን አቀብለን የስጋን ነገር ብናገኝ ታላቅ ነገር ነውን ብሎ ቅዱስ ጳውሎስ ይናገራል። በእኛም ሹመት ሌላ የሚቀርም ከሆነ የሚሻላችሁ እናንተ ታውቃላችሁ። እኔ ይህንን አልፈለኩትም፣ ነገር ግን ክርስቶስ ትምህርት እንዳይሰናከል በሁሉ እታገሳለሁ። የጣዖትንም ካህናት የጣዖትንም መብል እንደሚበሉ አታውቅምን? መስዋዕትን የሚያገለግለው መስዋዕቱን እንዲካፈል አታውቅምን? ብሎ ቅዱስ ጳውሎስ ቤተክርስቲያን የሚያገለግሉ አገልጋዮች ከቤተክርስቲያን የሚመጣው አስራቱ ለአገልጋዮች መሰጠት እንደሚገባ ቅዱስ ጳውሎስ ይደነግጋል ማለት። ለቤተክርስቲያን ሹመኞችም መተዳደሪያዎችም ቤተክርስቲያን መባ ነው። ጌታችንም እንዲህ ወንጌል ሊያስተምሩ ሰዎች ለሕይወታቸው መተዳደሪያ በዚያ ወንጌል በሚያስተምሩ ይሆን ዘንድ አዘዘ ብሎ ከጌታችን ትእዛዝ በቀር እንጂ ሌላ ሰው የፈጠረው ካህናት ለራሳቸው ጥቅም የፈጠሩት ነገር እንዳይደለ ቅዱስ ጳውሎስ ይነግረናል። እኔ ግን ይህንንም ቢሆን አልፈቀድኩትም። ይሄን የጻፍኩት ይሄን እንዳገኝ ብዬ አይደለም። እኔ ግን የምስጋና ከሚቀርበኝ ሞት ይሻለኛል ብሎ ቅዱስ ጳውሎስ እንግዲህ ሳንቲም ስጡኝ ለማለት ብዬ አይደለም። ነገ ላይ በሚፈጠሩ አገልጋዮች ላይ ራሳቸው ተርበው አገልግሎቱን ትተው ወደ ሌላ ቦታ እንዳይሄዱ ለነሱ እንጂ ይሄንን በማለቴ እኔን አልቀበልም በማለቴ ምስጋና ከሚሰጠኝ ሞት ይሻለኛል ብሎ
ቅዱስ ጳውሎስ ይናገራል። ወንጌልን ባስተምር መመስገን አይገባኝም፣ ታዝዤ አድርጌዋለሁና ወንጌልን ባለማስተማሬ ደግሞ ወየውልኝ። ይህን በፍቃዴ ያደረጉ በሆን ዋጋዬ ባገኘው ነበር፣ በግድ ከሆነ ግን በተሰጠኝ መጋቢነት ያገለግላለሁ ብሎ ስለ አገልግሎቱ ስለ አገልጋይነቱ አገልግሎቱ የሚያገለግለው ወንጌልን ባላስተምር ወየውልኝ ብሎ እንግዲህ የተጠራው ለዚህ ስለሆነ ማለት ነው። የተመረጠው ለዚህ ስለሆነ እንዲያስተምር የተመረጠ ስለሆነ ማለት ነው። እንግዲህ ዋጋዬ ምንድን ነው? ወንጌልን ባስተምር በሹመቴ የማገኘው ሳይኖር ወንጌልን ያለ ዋጋ እንዳስተምር ባደርግ ነበር ነው ብሎ ቅዱስ ጳውሎስ ይናገራል። ብዙዎች ስለመጠመቅ ይናገራል ቅዱስ ጳውሎስ። እኔ ከሁሉ ይልቅ ነጻ ስሆን ብዙዎችን ወደ ሃይማኖት እሰበስባቸው ዘንድ ወደ ባሪያዬ ራሴን ለሁሉ አስገዛሁ ይላል። እንግዲህ ወንጌል በጥምቀት ክርስቲያኖች እንዲሆኑ እኔ ራሴን ለነሱ አስገዛሁ ብሎ ይናገራል። አይሁድን ይጠቅማቸው ዘንድ እንደ አይሁድ ሆንኩ፣ አይሁዳዊ ሆንኩላቸው። ከኦሪት በታች ያሉትን የሚጠቅማቸው ዘንድ ራሴን ከኦሪት በታች ሳልሆን ከኦሪት በታች ላሉት ከኦሪት በታች እንዳለ ሰው ሆንሁላቸው። እግዚአብሔር ሕግ የዘነጋሁ ሳልሆን በክርስቶስ ሕግ ሳለው ሕግ የሌላቸውን ይጠቅማቸው ዘንድ ሕግ እንደሌላቸው ሆንሁላቸው። ድካሞችንም ይጠቅማቸው ዘንድ ለደካሞች እንደ ደካማ ሆንኩላቸው። በሁሉ መንገድ አንዳንዶቹን አድን ዘንድ ከሁሉ ጋራ ለሁሉ ነገር እንደነርሱ ሆን። በወንጌልም ትምህርት አንድነት የሚኖረኝ ዘንድ ስለ ወንጌል ትምህርት ሁሉን አደርጋለሁ ብሎ ቅዱስ ጳውሎስ እንግዲህ ከሕግ በታች የሆንኩላቸው ሕግ እያለኝ ከሕግ በታች ለነበሩ ሰዎች ሕግ እንደሌለው ሰው ሆኛለሁ፣ እነሱን ወደዚህ ለማምጣት ወደ ሕግ ለማምጣት ብሎ ቅዱስ ጳውሎስ ደካሞቹን ይሰበስብ ዘንድ እንደ ደካሞች ሆኛለሁ ብሎ ቅዱስ ጳውሎስ ወንጌልን ለማስተማር ያደረገውን ወጣ ውረድ ቅዱስ ጳውሎስ ይናገራል። ለምንድን ነው የሚናገረው ቢባል ለኛ አብነት አርአያ ይሆን ዘንድ እስከምን ድረስ ወንጌል ወርደን ማስተማር እንደሚገባ አገልጋዮችን ለማመልከት ማለት ነው። ቅዱስ ጳውሎስ በእሽቅድድም ስፍራ የሚሽቀዳደም ሁሉ እንደሚጠፋ እንደሚፋጠኑ አታውቁምን? ለቀዳሙ የሚያደርግለትን ዋጋ አለ። እንዲሁም እናንተ እንድታገኙ ፈጽማችሁ ሩጡ። በእሽቅድድም ስፍራ ሮጦ መጀመሪያ የሚወጣው ሰው እንደሚያገኘው እናንተም ይህን አክሊል ለማግኘት ፈጽማችሁ ሩጡ። እንዲሁም እናንተም እንድታገኙ ፈጽማችሁ ሩጡ። የሚታገል ሁሉ በሁሉ ነገር ይታገሳል። እነርሱም የሚጠፋውን የሚፈልገውን ምስጋናቸውን ዋጋ አክሊል ሊያገኙ ዘንድ ይበረታሉ። እኛ ግን የማይጠፋውን አክሊል ለማግኘት እንታገሳለን ይላል ቅዱስ ጳውሎስ። እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፍስንም እንደሚጎስም ሁሉ እንዲሁ አልጎዳም። ነገር ግን ሌላ ሳስተምር እኔ ለራሴ የተናቁ እንዳልሆን ሰውነቴን አስጨንቃታለሁ፣ ሥጋዬንም አስጎስማለሁ ብሎ ቅዱስ ጳውሎስ ለሌሎች ብቻ መከራ መቀበልን እያስተማርኩ አይደለም፣ ራሴን ደግሞ የተጣልኩ እንዳልሆን ሥጋዬን በመከራ አስጎስማለሁ እያለ ቅዱስ ጳውሎስ ይመክራል። እንግዲህ ክርስቲያኖች እዚህ መማር የሚገባው ለወንጌል ምን ያህል ቅዱስ ጳውሎስ ዋጋ እንደከፈለ፣ ከዛ ደግሞ እኛ አገልጋዮች ምን ያህል ዋጋ መክፈል እንደሚገባን፣ ምዕመናንም ደግሞ ለወንጌል አገልጋዮች የሚያደርጉትን መንከባከብና እነርሱ የሚደረገውን በህይወት እንዲኖሩ የሚደረገው ለቁመተ ሥጋ የሚደረገውን ነገር ምዕመናን በመባ መልክ፣ በስጦታ መልክ፣ በምጽዋት መልክ ለምዕመናን ማቅረብ ለአገልጋዮች ማቅረብ እንደሚገባ፣ ከዛ ደግሞ አገልጋዮቹ የሚጠቀሙ ከሆነ እግዚአብሔር የፈቀደው እንደሆነ ጌታችንም በወንጌል ያስተማረው እንደሆነ በብሉያትም ያለውን በሬን አፉን አትለጉሙ የሚለውን የጌታችንን ትምህርት የብሉያትን ትምህርት የነቢያትን ትምህርት ጠቅሶ ቅዱስ ጳውሎስ አስተምሮናል ማለት ነው። እንግዲህ አገልጋዮች በዚህ መልኩ ለአገልግሎታቸው ብቻ እንዲያስቡ፣ ወንጌልን ብቻ እንዲያስቡ፣ ወንጌል ባልሰብክ ወዮልኝ፣ ግን ሌላን ወንጌል ትቼ ሌላ ስራ በስራ ወዮልኝ ብሎ ቅዱስ ጳውሎስ በዚህ መልኩ በወንጌል አገልግሎት ውስጥ ያለውን መከራና የሚገኘውን በረከት ያመለክታል ማለት ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።